እስከመቼ ባንቺ ባሪ ነዳለሁ አልቻልኩም ማርሚ ብያለሁ ሰለቸኝ መረረኝ እኔን አልቻልኩም ቃጠሎሽን አልቻልኩም ኧረ እኔ ለራሴ አልሆንኩም yes እንዴት ናችሁልኝ እንዴት ናችሁ ብሩኬ ሳሚ እንኳን ደህና መጣችሁ ወደ ቃጠሎ እንኳን ደህና ቆያችሁ አለን ፍቃደኛው ናችሁ ስለመጣችሁ ቃጠሎ በጣም ደስተኞች ነን እንግዲህ ያው የተለያዩ ፕሮግራሞችን ወደ እናንተ እያቀረብን አሁን የቃጠሎ ሰዓት ላይ ደርሰናል yes እንዴት ናችሁ አለን የሚገርም ነው ስራዎቻችሁም በጣም ነው ማየው እንዴት ነው አክቲንግ እንዴት ነው ትወና ያው ትወና አሪፍ ነው እኔ ከልጅነቴ ጀምሮ ያው አሁንም ልጅ ነኝ ግን የዛሬ 11 አመት አክቲንግ ስለጀመር በቃ እንደ ፓሽኔ ነው ማለት በቀይ ሰውና በጠይም ሰው አንድ አይነት ሰው ማይ ነገር ነው እየመሰለኛል ወንድማማቾች ናችሁ ያው የትማማቾች ልጆች ነን አትመሳሰሉም ካላችሁ ግን ያው የትማማቾች ልጆች እና የኔ እናት ገነት ባህታ ትባላለች የሱ እናት ደግሞ ትንስ ባህታ ትባላለች ትማማቾች ናቸው የትማማቾች ልጆች ግን አንድ ቤት ውስጥ ስላደግን አያታችን ጋር ነው ያደግነውና አያት ጋር ማደግ እንዴት ነው አረ ጸደይ ግን ጸደይ ነው አሪፍ ነው አብዛኛው ኤክስፔክት የሚያደርገው በቃ ቀበጥ ናቸው ምናምን አባያት ልጆች የሚያደርጉ ባያት እጅ የሚሄድ አረ እንደ እኛ እንደዛ የለብንም ዳኛ ተቀውረን ተጣጥፈናል ነው አያታችሁ አይደኛ ነች እንዴ እግዚአብሔር ይመስገን ያው አያቶቻችን ሲሆን ያው ወንድሞቻችንም ሁሉም ነገር ጥሩ ናቸው ያው በደንብ ጠበቅ አድርገው ነው ያዙ እግዚአብሔር ይመስገን መጋረፍ ጥሩ ነው እንዴ ስታጠፋ ጥሩ ነው መታገርፎ ማደግ ጥሩ ነው ልክ ነው እውነት ነው እኔም ብዙ ነው ስቀጠቀጥ ነው ያደግኩት ማለት ይቻላል እኛ ልክ እንደ ናይስ እስቲ ለማንኛውም እስቲ የቃጠሎ ፍልሚያ እንዴት እንደሆነ ልንገራችሁና ከዛ እየተጫወትን ትንሽ ቆይታ እናደርጋለን የቃጠሎ ፍልሚያ 5 ደረጃዎች አሉት የማቃጠል ደረጃውን በዛው ልክ እየጨመረ ይመጣል አምስቱንም የቃጠሎ ፍልሚያ ያጠናቀቀ ሰው የ50,000 ብር ተሸላሚ ይሆናል እኩል ከጨርሳችሁ 25,000 እንዛቀው በደንብ yes ናይስ እንዴት ነው እሺ አሁንም እንደገና ካለው እንደገና እንዝቃል ቶሎ በሏለሁ የተፈጨጎ መመሰለታ እሺ ምናቀ በልጄስ ድራማ ነው አሪፍ ድራማ ግን ከዛ በፊት ያሉ ስራዎችን እስኪ ንገር ከልጄስ በፊት የነበረው ስራችን አፈጠሽኩ ረዲ በረካጋ ወራጅ አለ የሚባል ፊልም ነበር አብረን የሰራነው የመጀመሪያ ፊልማችን እሱ ነበር እና ልጄስ ማን ነው ወራጅ አለ ሊሰራ ሲመጣ እኔና ጓደኛዬ ነበር አብረን ነው ሚሊዮን ይባላል ከዛ ብሩክ መጀመር ትችላል የመጀመሪያ ፊልማችን አለ ነው የጀመረው እና ወራጅ አለ ላይ እኔና ጓደኛዬ ነበር ካስቴ ነበር እና አጋዥ ሆኖ ነበር በቃ እና አብረን እንሂድ ምናምን ብለን አብረን መጣን ፒያሳ ማለት ነው እና እኛ ስክሪፕት ልንቀበል ነበር ሲመጣ ረዲ አየው ሲያየው የፒያሳ ልጆች ናቸው የፒያሳ ልጆች ነን የአራዳ ልጆች ነን ብራችን yes nice እሺ እንዛቅ ዛቅ ያዘው ብሩክ እንዛቅ በደንብ ናይስ አንተ ወንድሜ ነህ ጠላቴ ነው አይ ሳቀው እሺ ናይስ ከዛ ሊያይ መጣ ሲያየው ኤርሚን መሰሉ እኔ ማንዴላ ነው እኔ ተጫወትኩት እና እሱ ኤርሚን መሰሉ እና ኤርሚን ሲታዩ አንድ ላይ ሁለቱ ለጠሙ ማለት ነው እና እስኪ ስክሪፕት አንብብ ብሎ ዝም ብሎ ሰጠው እሺ ሊመርጡ አልነበር ታስ ሲያነበው ያራዳ ልጅ ቅልጥፍጥፍ አለች ገጸ ባህሪውን ቅልጥፍጥፍ አለበት ማለት ነው ከገጸ ባህሪው ጋር ሄዶ ግጥም አለ ጓደኛችን በቃ ሌላ ጊዜ አንተ አብረው ሆናል በቃ ዓለም ነው ደኛ የመጀመሪያ ፊልማችን ነው ፋዘር ቤት ምናምን በቃ ምንድነው የታወቀ ቀኒ ለሰፈር ሰው ላወራ መቤት ካስ ተደረኩ ፊልም ልሰራ የሰፈር ሰው ፋዘር ቤት እንደምንማራቀ ምናምን
ገባ። አጭር ፓርት እኮ ነች። እሺ የመጀመሪያ ፊልማችን እንደሰራ በቃ የሰማዕቱ የሰፈራችን ታቦት አላሳፈረንም። በቃ ታወቅም። በቃ ፊልሙም ታየና የሆነ ሰዓት ላይ ተሰርቆ ወጣ። ከዛ እንዳለ ታወቅ ፊልሙ ተሰርቆ ወጣ። ከዛ በጣም በቃ የኔና የሱ ፓርት ታየ። በቃ ትምህርት ቤት ውስጥ ፌመስ ማን ያስቀምጠን ምናምን ስንተው እንዴ የከማንዳ ጋር ምናምን ባልጀመረ ሁለታችንም ፌመስ ታወቃችሁ። እውቅናው እንዴት ነበር አንተ ጋር ብሩክ? እኔ እንደውም ከነሱ አንፃር በጣም የፈመስኩት እኔ ስራዎቼ ብዙ ሰርቼ ነበርና በጣም ቫይራል ወጥቶ ነበር። እሺ ከራጃ ላይ ቀጥሎ የሰሩት ደስ ሲል ከያሬድ ነጉ ጋርና ከኢዮብ ዳዊት ጋር እሺ በጣም እሷ ሲል በጣም ቫይራል ወጥታ ነበር። የቦሌ ልጅ ተብዬ ታግቼ ኢዮብና ያሬድ ነጉ አግተውኝ ከዛ እናቴ ደህና ነች። እሺ ገጸ ባህሪ እሺ እነሱ የሀብታም ልጅ እንዳገቱ አስቦ ምናምን ያገቱኝና ማዘሪ ጋር ምናምን ሲደውልላት የሆነች ብትንትን ያለች ጠቃጠቁ ስልክ ገጣጥባ ሄሎ ምናምን ትለውና እሱ ሲመች ይረሳኝ እና በጣም የፈመስኩበት ሲን በዛ ሲን። ከዛ በፊትም አንድ ዘመን ድራማ ላይ አብረን ሰርተናል አይደል? ሰርተን የዘመን ድራማ ላይ የኔ ያው አቡሽ የሚባል ገጸ ባህሪ ነበር። ሹገር ማሚዎች ይመቹታል ገጸ ባህሪና ይሄዳል። ገጸ ባህሪው ያው ሹገር ማሚዋ ጋር ተጠርቶ ፏ ብሎ አቡሽ ነው ያው ትንሳኤ እኔ ራሴ ሄዳለሁ። ከዛ ብሩክ የሹገር ማሚዋ ልጅ ነው ሆኖ ቁጭ ብሎ ያየኛል። እኔ እሷን ልጠብስ ትልቋን ሴትዮ ልጠብስ እሱ ደግሞ ልጇ ነው። በጣም የሚገርም ትዝ ይልሃል? ታስታውሳለህ? ኧረ በደንብ አስታውሳለሁ አይደል? የዛን ጊዜ ቤት ውስጥ ገብቼ የሆነ ነገር ላነሳስ ይሄኛል ልጇ ነው። እና እንዴት ነበር ታስታውሳለህ? ካሌብ ጋር እንደውም እህት ነበረች ካስታ እሷ በቃ ማዘሬ ምናምን ስትወጣ ቅልጥፍጥፍ ብለን ስድብድብ ነው እናደርጋችሁ። የዛ ካሹ ምንድነው ካሻኮር ያዛቸው ልጅ ኬዝ ነው ያመጣቸው እና እያለ በጣም አሪፍ ጊዜ ነበር። ጥሩ ካስት ነበር። እሺ አንደኛው እንዴት ነበር? ለማንኛውም እኔ አልቻልኩም። ወደ ሁለተኛው እንሂድ። በደንብ ዛቅ አትታየም ይችላል። በደንብ እንዛቀው እቺ የቀራችኋል እንዛቀው አሪፍ አከተ ምንም ለአንተ የታሰበ ካስት ነው የወሰደብህ አይደል? ደስ ሲል በገርም ሁለት ስራዎች ነው እኔ የመጀመሪያ ሁለት ስራዎች ነው የሰረኩት። ወራጅ አለን ሲሰራ የመጀመሪያ ስራችን ሲሰራ ከሱ ጋር ጓደኛዬና እሱ ነበሩ ካስት የተደረጉት እና እኔ ድንገት ፋዘር ቤት ልገባ ነው አርት ልገባ እና እነሱ ስክሪፕት ሊቀበሉ ሊሄዱ ነው ረዲ በረካጋ ከዛ እና አሉ አይቅርብኝ እኔ አልመጣም ምናምን በቃ ስክሪፕት ተቀብለን እኮ አንድ ላይ እንገባለን ፋዘር ቤት አለ። እሺ ብዬ ሄድኩኝ። ከዛ አለም ቡና ቤት ነው መስለኝ የተገናኘነው። ከዛ ገባን ረዲ በረካ ዝም ብሎ አተኮረና አየ ጨነቀኝ። እኔ የዛ ሳቹ ጨነቀኝ። እሺ ከዛ የሆነ ሰዓት ላይ ተነስ ገለል ብዬ ነበር የተቀመጥኩት ና አለኝ። ከዛ ስክሪፕቱ ሰጠኝና እስኪ እቺ እንዳያልጉ በላታ ምን ነው ሰው ምን ነው አሪፍ እየሰሙን ዛሬ ገና ሰማኝ። እና ስክሪፕቱን በለዋልኝና የዛን ሰዓት በጣም ጩጬ ነበርኩ፣ ግን ቀልጣፋ ልጅ ነበር እና የምለው ራሱ አልመሰለውም ነው። እቺ ዲያሎግ ነች፣ እቺ ደግሞ ድርጊት ነች። ስራ በቃ አንተ ትሆናለህ ለአንተ ሌላ ሮል እንወስድልሃለን ብሎ ስለዚህ የሱን ካስት አንተ የሱን አይደለ የመጀመሪያ የሱን አይደለ ሁለተኛ ስሬን ነው። አሁን ደስ ሲላልኩ ስሬን ነው ከሱ የወሰድኩት። የሱ ደግሞ የሚያናደው ምን እንደሆነ ልንገርህ። እሱ ተመርጦ ነበር፣ ግን መጀመሪያ ተመርጦ መኪና ውስጥ ሊገባ ልንሸኘው ከኢዮብ ዳዊት ጋር ሊሰራ እሱ ሲል ልንሸኘው ነበር። ይሄር ነው ለሰፈር አውርቼ ነው ገብርኤል ቀጥል አይዞን ቀጥል እያየሁ አጥቶክ
እና ገብርኤል ብዙት ወንድሜንታ አይዞን ለሰፈር ሰው አውርቼ ነበር እና ያቃጥላል። አዎ በጣም በቃ እኔ እንደዛ አውርቼ በቃ ለሰፈር ሰው አውርቼ አላውቅም። ወረኛ ነኝ እና አውር በቃ ፊልም ልሰራ ነው። እዮብ ዴት የዛኔ ፌመስ ነበር። በቃ ሌጀንዳችን ነበር። በቃ ከሱ ጋር ኮላብ ካረኩ በቃ እኔ ሰማይ ነኝ ማለት ነው። ድጋሚ ምንድነው በቃ የታየኝ ትምህርት ቤት ውስጥ ልሰክስ ነው። እሱ ነው የታየኝ። ከዛ ለሰፈር ሰው ገብቼ ከእዮብ ዴት ጋር ልሰራ ነው። አሪፍ ፊልም ልሰራ ነው። በቃ ትንሽ ፓርት እኮ ግን በቃ እኔ ታየኝ። በቃ መድኃኒዓለም በቃ ትልቅ ፊልም በቃ ልክ ዛሬ ተነገረኝ። በነጋታው መርዶ የተነገረኝ ያናደር አልቅሻለሁ። ገብርኤል አልቅሻለሁ። እኔ በጣም ወዷለሁ ስራውንና በቃ ፊልም ልሰራ ነው ብለህ አዎ እና ፋዘር ቤት ፑሽኪን ጋር ቆመን ነውና ዳግማዊ አባተ መጣ። ልቀጥይ ስራ አብረን እንሰራለንና በቃ ዳሁኑ ብሩክ ተመርጧል። ቀለል አድርጎ ተመርጧል አለኝ ገብርኤል። እኔ እኮ የታየኝ በቃ ለሰፈር ሰው አውርቻለሁ። መድኃኒዓለም አሁን ሰፈር ውስጥ እንዴት ነው የምገባው? ከዛ ፊልሙ ሲወጣ እሱ ነው ያሉ እኔ ነው በቃ የታየኝ እሱ ነው አልኩት። እሺ አመሰግናለሁ ዳጊ ገባሁ። በቃ ሄደ እሱ ሲሄድ ዞር ስል በጣም ዱብ ብያለሁ። ላጭ በላጮኛለሁ። እይ ገብርኤል ሁሉም ነገር ትቼ ከዛ ምንድነው መጣቻ ፍቅጥ እያለች የኔ ጌታ ወደ ቤት አብረን ነው የምንሄደው። ፍቅጥ እያለ መጣ። ምንድነው ያለው? ለሰራ ነው። ምን አይነት ፊልም? ከእዮብ ዴት ጋር እንደዚህ ብሎ ስክሪፕቱን አሳይ። ያነበብኩትን ስክሪፕቱን ተቀብሎ መጣ። አዎ ያነበብኩትን ስክሪፕት አየሁት። አረ አናቴን አላለኝ። አይዞን እና በቃ ይሄ እንዴት ነው ቆመህ መርዶ ሲነገርህ በወዳጅህ በወንድምህ ስትካድ ያለው ነገር በቃ ካደኝ። ገብርኤል ሰው ቆመ ካደኝ። ምንም አያውቁ ደግሞ አሁንም ይኸው እየሳቀ በጣም የሚገርም። አይ ባለፈ ነገር ሁለተኛው ባለፈ እንደሱ እንዳሉ እኔም ስሜታዊ ነኝ እንዳለ እንዛቀው ይኸው መቤቴ እንዳንተ አልዛኩም። በደንብ ዛቅ ብሶስ ላይ ስለሆንክ ችግር የለም። ናይስ ዛቅ ያባቴ አሁንም በደንብ ዛቅ። የዛኔ ተስፋ ቆረጥኩ ነው። እሺ ከዛ በኋላ ልጄስ ላይ ነው የሰራው። ስለዚህ ልጄስ ላይ እንዴት ነበረ ካስቱን ያገኘኸው? እዛ ህጻናትና ወጣቶች ቲያትር ቤት ሰራ ነበር። ፋዘር ቤትና ክቡር ዶክተር ተስፋዬ አበበ ቤትና ህጻናትና ወጣቶች ቲያትር ቤት ሰራሉ። እና ህጻናትና ወጣቶች ቲያትር ሰራ ከዚህ ጋር አብረን ፊልም ማነው ቲያትር እንሰራ እና ቲያትር ስንሰራ ምንድነው ነገሩ ትዚህ ይወደኛል። እኔም በጣም ወደዋለሁ። የኔ ጌታ ማርያም በጣም ወደዋለሁ። እና ምን አረገ እሱ እነ ኪያን ዳኒን ያውቋል። እና ዳኒ ከአወራቸው መሰለኝ የኔ ጌታ ምን ነው ኦኬ አረ መድኃኒዓለም ህጻናትና ወጣቶች ቲያትር ቤት ስመጣ ጋድ ካሜራማናችን ማለት ነው እኔ እንጦልጦል ነው ስሙ ጋድ ክፍሎም ይባላል። ጋድ ክፍሎም ነው። ጋድ ፈጣሪ ኖ ኢዝ ናት ጂሰስ ስለ ስሙ ጋድ ክፍሎም እና ጋድ ክፍሎም እና ስዘፍን እኔ ሬር ስለ ማን ነው ልብስ ልቀይር እየገባው እየዘፈንኩ ገባው እና ስዘፍን አይቶኛል። ከዛ ቺሪጅ ምናምን ብሎ በቃ ከራሱ ጋር አውርቷል። እና ልክ ቲያትር ሰርተን ስንጨርስ የልጆች ቲያትር ማለት አለ ህጻናት ነው ቲያትር ሰርቼ ልክ ከስቴጅ ስወርድ ተገናኘንና ይሄ ልጅ ነው ያልኳችሁ ምናምን ብሎ ትግስቱ ማን ነው ትዝ ያሳያችሁ እና ትዝዬ እሱ ነው አለ በቃ ነው እንዴ ምናምን እስኪ የሆነ ነገር ልስጣሽ ምናምን አለና ኪያ ነው በቃሽ ብሎ ሰጠኝ። ከዛ የጎጃም ማን ነው ይሄ የገጠሩ አክሰንት አለ አይደል እንደዛ በላልኝ የገጠር ልጅ ነው ሲለኝ እኔ በቃ የገጠር ልጅ ሲመስለኝ ወደ ሰሜኑ ክልል ያለ ነው መሰለኝና
በቃ ወደ ሰሜኑ ክልል ያለ ነው። ስለዚህ ልበልለት አልኩና እንዴት ነሽልኝ እኔ እናት አንቺ እንዲህ ነው አማረብሽ ምናምን አልኩኝ ማለት ነው። እዛው ነው ልትታረገኝ ከዋልኩ በቃ እንነግራለን ምን ነው አታስጨርሰኝ አይነት አስቴት አየሁት ገብርኤል። ከዛ በቃ ደገምኩት ራሱን። ከዛ በቃ ቢሮ ና ነኝ ሰኞ ልክ የት ናቸው እነሱ አትላስ ጋር ናቸው። ልክ ስገባ አልመጣሁለትም። አሁንም ራሱን ልጁ ነው እንኩኝ ያኛው ምንድነው ህፃናትና ወጣት ሲያትር ቤት ሰራ የህፃናት ሁሌ ህፃናት ስለሆነ እንደገና ደግሞ ወደ ህፃናት አመጣሁበት። ከዛ በቃ አለኝ በአንደኛው ቀን አልተመለሰ የዛኑ ቀን ሄድኩ ቀን አልሆነም። በሁለተኛው ቀን ሄድኩኝ አልሆነም። ከዛ አረውሬ ላኩኝ በሶስተኛው ቀን ገባሁ። ልክ ስገባ የቦቦ ካራክተር የተሰጠው ልጅ ነበር እና ያብስራ ይባላል እና ያብስራ ምናምን ተባለ። ያብስራ እስኪ ጩኸው የሆነ ዲያሎግ አለውና እኔ የምደነግጥበት ፓርት ነውና መጀመሪያ የሰጠኝ ካራክተር የመላኩን ነበር። እኔና ገዛኝ በጣም ነበር የተመሳሰል ነው በሰዓቱ ለሱ እና ያብስራ የሚባል ልጅ ነበር የቦቦ ነው የሚጫወተው። ከዛ ያብስራ አይጮህ ዛ መረረው ሰውየው ዳይሬክተሩ ኪያ ና ተባለ። እስኪ ሞክረው እንዲህ በቃ ሞክረው የቦቦን ተባለ። አንዴ ነው ዋስን ይቃሉ 3 ቀን ተመላልሼ በቃ ሰመረ። 3 ቀን ሄድክ ገብርኤል ሰመረ። ዋናው መሳካቱ ነው። ግን ጥሩ ነበር። ካስቱም ጥሩ ነው። ልጄ ስም ጥሩ ፊልም ነው። ለማንኛውም እስቲ ሁለተኛው እንዴት ነበር? አሪፍ። ወደ ሶስተኛው እንሂድ። በደም ዛቁት። ናይስ። ትንሽ ቀረዋል። አሁንም እንደገና ናይስ። እሺ ወጣት በ97 ከዘሪቱ ከበደ ጋር አንድ አሪፍ ፊልም ሰርታል አይደል? አዎ። እስቲ ስለሱ ትንሽ ነገር። ወጣት በ97 ሰራ 9ኛ ክፍል ነበርኩኝ። እሺ። እና ሙሉ ዓለም ጌታቸው ነው ካስት ያደረገኝ። ምን ነው አቃጠለ? አረ በሱ ቸርነት ነው ያለሁት ፈጣሪ። እና ጎተራ ነበር 1 ወር ምናምን ሬርስ አድርገናል። ጎተራ እየተለማመደን ሬርስ አድርገናል። ከዘሪቱ ጋር ማሽ ደግሞ እናደርገናል። የዛ ሰዓት ሰላም ተስፌ እና ወይ ከዘሪቱ ነበር የተሰሰው። እኔን ሲያኝ ሙሌ በጣም ነበር ከዘሪቱ ጋር ምንም መሳሰል ከልጆቿ በላይ ከኔ ጋር እንመሳሰል ነበርና ከዛ በቃ ዘሪቱ ሆነች። ከዛ ቀረጻ ከ1 ወር በኋላ ምናምን ተጀመረ። በዛን ሰዓት በቃ ባባ አክቲንግ እግዚአብሔር ነፍሱን ይማረው እንጂ አሜን። እግዚአብሔር የሚገርም ካስት ነው። ግን ከዘሪቱ ጋር የእውነትም የሆነ የልጅና አሁንም ባለው እንደዛ ነው አይደለ? እግዚአብሔር ከዘሪቱ ጋር የዘሪቱ ልጅ ነው ምናምን ነበር እና ሁለቱም ይችላሉ እግዚአብሔር። እስቲ ወደ ሶስተኛው እንዴት ነበር? ጥሩ ነበር እንዴት ነበር ሶስተኛው? እሺ እየሰማው ነበር። እየሰማሽ ዛቁትና መቀየር አንተ ማርያም ማራናቴን አላበኝ ሳሚ። እንግዲህ ካለብህ የፊልሙ እስካሁን ያልወጣልቅም ካለ ሁል ጊዜ የሚለው ማስታወቂያ ናት እዚህ። እሺ አሰነስኳት። ኧረ በእናትህ ፈጣሪን ፍራ። ቀንስ አድርገው። አሁን ራሳቸው አይ ራሱን ብሉት በቃ ድንቅ ያልሻል። አይ ግድ የለም ናይስ እመን መዳን እሺ። ቤት እንደዚህ ተቀጥተን እናውቃለን? አይ በጣም ከባድ ቅጣት የተቀጣችሁት ምን ነበር የተቀጣችሁት? ኃይለኛ ቅጣት ቤት ውስጥ ጭራሽ ዘፈዘፍከው? አንደኛው ተነካክቷል ብዬ እኮ ነው። እሺ አንቺ እሺ በቃ እኮ ግን እኔ እኮ ሳይሆን ያዘው ማትረክሱት ቅጣት። ኧረ በመጣ ነው እስቲ ዛሬ ይሄ ቅጣት እኔ አረሰውም ነው።
ፍላሽባክ መሄደብካ ደርሰህ ተመለስ። ሞንታጅ ከማን በእግዚአብሔር አሸነፍክም እኮ አብረንና በቃ አራሃቻልኩ። እሺ ሳሚ ቦቦን ብሩክ ደግሞ በቃ ከተማ በጣም ኃይለኛ በቃ ከተማውን እኔን የማውቀው ቀውጢ የሆነ ልጅ ቢሆን እና ብትገናኙ እንዴት ነው ልታወሩ የምትችሉት? እስኪ ያለው ግዛቴ ነች አቃል ምንም ማታ ከዚህ በላይ ምንም ማታ በእናትህ ወንድ ልጅ እኔ ሲያለካ አይመቸኝም። አልቅስ፣ ለነገሩ አልቅስ እንደማልመስልህ ትልህ አውቀዋለሁ። አንተ እያለቀስክ ነው እንዴ? ይሄ ወይኔ ወንድ ልጅ አሪያት ጊዜ በቃ ዛሬ ይስጥ ምን ሲል በቃ ከዚህ በኋላ ድጋሚ ሁለተኛ እዚህ ሰፈር አልመጣም። በቃ በእናትህ ልመልስልህ ፈልጋል። ዝፈን ዝፈን የማን የፈለግኩን ብቻ ዝፈንና አዝናናኝ። ናይስ አለ በቃ ይዘፋልኝ። ናይስ ብሩክ እስኪ አዎ በሰው ቃጠሎ ያስረሳኛል። ዝፈንልኝ እስኪ በእናትህ። ማለት እዚህ ነው የበለውበት እዚህ ለምን እንደሚያልበኝ ነው። ዝፈንልኝ። እኔና አንቺ በፍቅር ተወያይተን ብዙ ታሪክ አይተናል። አረ በተሻለ አግዝሻለሁ። እኔና አንቺ በፍቅር ተወያይተን ብዙ ታሪክ አይተናል። ብዙም ስቀን በደስታ ተከባብረን። አይ አሪፍ ነው እኮ ቀጥለው፣ ጥሩ ነው። የማን አድናቂ ነህ? ጥላውን አረ ከባድ ናቸው። የማን አድናቂ ነህ? ቴሮስታቸው ጩኸቴን ቤትሰሙት ይሄዋ ቤታ ቤት ላለው በደል ደርሶብኝ ጮሃለሁ ችዬዋለሁ። ጩኸቴን ቤትሰሙት። ወይ አራተኛው እንዴት ነበር? ጥሩ ነው። የትኛው? የሆነ ሰዓት ላይ ነው የሳትኩት እኔ። ይሄኛው ነው መሰለኝ። አሁን አንድ ነው የሚቀራችሁ። ይሄው ናይስ። የመጨረሻ አንድ ናይስ። ዛቅ እናድርገው። ዋው አይ ናይስ። እሺ ገማችሁ ጠግቤያለሁ። ራሶች 10 እስክ ቁጥር ድረስ መጨረስ አለባችሁ። 1 2 3 4 5 6 7 8 ከወንድም ይብላል ላንተ ምን ሆናል? 1000 10,000 5,000 አካውንት ነበር እየነገርኩት ነው። 1000 እንዴት ነው ይሄ ነው የቻልክበት? መተጋገዝ። እንዴት ነው የቻልክበት? አሁን ጨርሳችሁ ጨርሰናል። አዎ ናይስ። ካሱን ከሉላ ያገኘው? ጋር መስራቱ ደግሞ ሙዳዬም ሉላ ናት፣ ጸሎት የተሰማ ጥበብዬም ጥበብዬ ናት። በቃ ሌላ ታሪክ። ከዛ ጥበብ የኔ እናት ወድሻለሁ። ከዛ ልጄ ስነ የተባለች የኔ እናት ድጋሚ። ከዛ ልክ ስገባ ባቦ ብላ ጮች ድጋሚ ያዘረጋ ፌመስ ነኝ እንደዚህ ድጋሚ ያዘረጋ ገብርኤል እንዲህ ፌመስ ነኝ አሉ ማርያም እንዲህ ፌመስ ነኝ። ከዛ ወዳለሁ አለች። ከዛ ልክ ሳመችህ? አዎ እዚህ ከጎንጭ አልታጠብክም ፊትህን? ከዛ አይ ሲል እንደጨረስኩ ማታጥበያ። ከዛ ሉላ ለሉላ ነገረቻት። ከዛ በሳምንት ተገኙ። በሳምንት ሌላ ቀረጻ ልንቀርጽ ስንመጣ ሉላ ቦቦ አለች።
መድኃኒዓለም ድጌ አልኩኝ። በቃ ገብርኤል ድጌ በቃ ይሁሉ ለኔ ነው አልኩኝ። ገብርኤል ልዘኩት ምንም አመሰግንኩ። ለመድኃኒዓለም ሲዘረጋ ነው እነሱ የሚያክፉካ ያፈረደ እኮ ነው ገና አመሰግንኩ። የቃጠሎ ፍልሚያ ስለመጣችሁ በጣም ነው የምናመሰግነው። እንወዳችኋለን፣ እናከብራችኋለን። ለማንኛውም እኩል ስለወጣችሁ 25,000 ብር ተሸ 5,000 ብር አለበት እንዴ 5,000 ብር። ስለዚህ 30 20 ባለፈው አበድሬ ነበረ። ብድር ከተባለማ ጥሩ ቆይታ ነበረ። በጣም ቆንጆ። ስለዚህ የዛሬ ቃጠሎ ፍልሚያ ፕሮግራም ይሄንን ይመስል ነበር። ቀሪ የእሁድም በኢቢኤስ ፕሮግራሞች ይቀጥላሉ። እስከሚቀጥለው ሳምንት ድረስ እንዲሁ ቻው፣ ይመቻችሁ። እንደዚህ አዝናኝ የሆኑ ቪዲዮዎችን ማየት ከፈለጋችሁ ይሄንን ተጫኑ። ቻናሉን ሰብስክራይብ ማድረግ የምትፈልጉ ይሄንን ተጫኑ። የተለያዩ አሪፍ ዝግጅቶችን ወደ እናንተ ይመቻችሁ።